ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ግሬድ 11 ኬሚስትሪ ላስት ታይም ዩኒት 4 በተመለከተ ወይም ኬሚካል ኬኔቲክስ በተመለከተ ዲስከስ አድርገናል። ዛሬ በሌሰን 1 ላይ የምናየው አዲስ ቻፕተር ነው ወይም አዲስ ዩኒት ኬሚስትሪ ግሬድ 11 ዩኒት 5 ስለምንድን ነው የሚያወራው ስንል ስለ ኬሚካል ኢኩሊብሪየም ነው። በዛሬው ሌሰናችን የምናወራው ወይም ደግሞ ዲስከስ የምናደርገው ስለምንድን ነው ማለት ነው? ስለ ኬሚካል ኢኩሊብሪየም ነው። እንግዲህ ኬሚካል ኢኩሊብሪየም ስናወራ መጀመሪያ ኦብጀክቲቭ አለው። ይሄ ሌሰን ወይም ከዚህ ሌሰን መጨረሻ ላይ ምንድነው ማወቅ የሚጠበቅብን የሚለው እንደተለመደው ኦብጀክቲቭ አለ። ከዚህ ሌሰን መጨረሻ ወይም ደግሞ at the end of this lesson you will be able to explain a reversible and irreversible reaction. Reversible reaction ምን እንደሆነ እንደገናም ደግሞ irreversible reaction ማለት ምን እንደሆነ ወይም በሁለቱ መካከል ያለው ልዩነት ምን እንደሚወስን ማስረዳት መቻል። ሌላው define dynamic chemical equilibrium. dynamic chemical equilibrium ማለት ምንድነው? ወይም chemical equilibrium dynamic ነው ስንል ምን ማለታችን ነው? ይሄን ዲፋይን ማድረግ ይጠበቅብናል። ሌላው state the necessary condition for attainment of equilibrium. attainment of equilibrium. እነዚህ ሶስት ነገሮች ዲስከስ እናደርጋለን ማለት ነው። እንግዲህ የመጀመሪያው ሌትስ ሲ ዳይሬክትሊ ወደ ሪቨርሲብል እና ኢሪቨርሲብል ሪአክሽን ከመሄዳችን በፊት እስኪ ኢንትሮዳክሽን ቱ ኬሚካል ኢኩሊብሪየም። ኬሚካል ኢኩሊብሪየም ምንድነው የሚለውን ዲፋይን እናድርግ። ኬሚካል ኢኩሊብሪየም is a state in a reversible chemical reaction. እንግዲህ if we are talking about chemical equilibrium, there is what? Reversible reaction አለ ማለት ወይም reactionአችን reversible ነው ማለት ነው። A reversible chemical reaction where the rate of the forward and the reverse reactions are equal. rate of forward እና rate of reverse reaction equal መሆኑ ደግሞ ሪዛልቱ ምንድነው? Resulting is no net change in the concentration of the reactant and product over time. እንግዲህ በኬሚካል ኢኩሊብሪየም rate of forward reaction እና rate of reverse reaction እኩል ነው። ነገር ግን ኔት የሆነ ቼንጅን ኮንሰንትሬሽን ኦፍ ሪአክታንት ኤንድ ፕሮዳክት የለም ኦቨር ታይም። እሱም ወደፊት ኢንዲፕ እናያለን። አስ ኢንትሮዳክሽን ቀጥታ ከመግባታችን በፊት ኬሚካል ኢኩሊብሪየም ምንድነው የሚለውን ዲፋይን ለማድረግ ያህል ነው። in these states the concentration of all species involved remain constant. እንግዲህ ኮንሰንትሬሽኑ ወይም ኢንቮልቭ የሚያደርጉት ወይም በዚህ እንትን ስቴት ውስጥ ኢንቮልቭ የሚያደርጉት ስፒሺስ ምንድናቸው? remain constant ነው። although they are not necessarily equal, ምንም እንኳን necessarily equal ባይሆን። for generally reversible reaction እዚህ ጋር እንደምናየው A react with B give us C and D. እንግዲህ ስሞል ሌተር A B C D ካሁን በፊትም እንዳየነው እነዚህ ምንድናቸው? ኮኤፊሺየንት ናቸው። at equilibrium the relationship between the concentration of reactant and product is described by equilibrium constant K. እንግዲህ we will talk equilibrium constant later. እንግዲህ ወደፊት equilibrium constant ምን እንደሚመስልም እንዲፕ እናያለን። equilibrium constant ወይም K ወይም KC ልንል እንችላለን or KP ልንል እንችላለን። anyway concentration of C times concentration of D over concentration of A over concentration of B ማለት ነው። እንግዲህ የሁለቱ equilibrium constant ለዚህ equilibrium constant actually it depends on by what numerator. Anyway equilibrium constant በዚህ መልኩ ምን ማድረግ እንችላለን? ማስቀመጥ እንችላለን። እንግዲህ where in the bracket ወይም closed bracket x ብንል ለምሳሌ denote concentration of species x ማለት ነው። እንግዲህ in closed bracket x ቢኖር x የሆነ species ቢኖር ይሄ denote የሚያደርገው ምንድነው? concentration of species x ነው። ስለዚህ closed bracketን ምን እያልን ነው የምናነበው? ኮንሰንትሬሽን እያለን እናነባለን ማለት ነው። ናው ሌትስ ሲ ሪቨርሲብል ኤንድ ኢሪቨርሲብል ሪአክሽን። እንግዲህ ኬሚካል ኢኩሊብሪየም ኢን ሾርት የተወሰነ ዲፋይን ካደረግነው ኢንዲፔንደንት ለምናየው ነው ወደፊት። ሪቨርሲብል እና ኢሪቨርሲብል ሪአክሽን ማለት ምንድነው? በሁለቱ መካከል ያለው ልዩነት ምንድነው የሚለውን በደንብ አድርገን እናያለን። እንግዲህ ሪአክሽናችን ኬሚካል ሪአክሽናችን ኢሪቨርሲብል ሪአክሽን ነው ካለ እንግዲህ ኢሪቨርሲብል ማለት ወደ ነበረበት የማይመለስ ነው አክቹአሊ እንግዲህ አይደል? the reaction proceed to completion. እንግዲህ reversible reaction ከሆነ the reaction proceed to completion ምን ማለት ነው? ሪአክሽኑ ፕሮሲድ ያደርጋል to completion ስንል that is the reactants are converted into products to such an extent that the reverse reaction or the conversion of product back to the reactant is negligible ማለት ነው። ኦልሞስት በምንም አይነት ፕሮዳክታችን ወደ ሪአክታንታችን አይመለስም። ኦልሞስት ኔግሊጂብል ነው ማለት እንችላለን። ኦር ዳት ኖት ኦከር አንደር ዘ ጊቨን ኮንዲሽን ማለት ነው። እንግዲህ ሪአክሽናችን ኢሪቨርሲብል ነው ስንል ፕሮዳክታችንን ቀጥታ ወደ ሪአክታንት ምን ማድረግ አንችልም፣ ኮንቨርት ማድረግ አይቻልም ማለት ነው።
ሶ ይህ እንደዚህ አይነት ሪያክሽን ደግሞ ምን እንለዋለን? ኢሪቨርሲብል ሪያክሽን እንለዋለን። ሶ the reaction proceeded in only one direction። እንግዲህ ሪያክሽናችን ኢሪቨርሲብል ሪያክሽን ከሆነ ሪያክሽኑ የሚካሄደው ምንድነው? in one direction ነው። it's only one direction. that means from reactant to product ወይንም ደግሞ forward direction ነው ማለት ነው የሚካሄደው። when the equation for an irreversible reaction is written, okay, a single arrow is used። እንግዲህ irreversible reaction ስንጽፍ ኢኩዌሽኑን single arrow ነው የምንጠቀመው is used to indicate what? that the reaction proceeds in only one direction, that is forward direction. For instance, the reaction between carbon and oxygen is an irreversible reaction። ለምሳሌ በካርበንና በኦክሲጅን መካከል የሚካሄደው ሪያክሽን irreversible reaction። once ካርበን በኦክሲጅን በርን ከሆነ አሽ ነው የምናገኘው። እዚህ ጋር ምንድነው የሆነ ካርበን ዳይኦክሳይድ እናገኛለን አይደለ? ሶ ይህንን ካርበን ዳይኦክሳይድ መልሰን ወደ ካርበንና ወደ ኦክሲጅን መመለስ አንችልም። this singular this is what? irreversible reaction። ስለዚህ irreversible reaction ማለት ይሄ ነው። ሶ irreversible reaction ማለት ይሄ ከሆነ what about reversible? ሪቨርስ ማለት የሚመለስ ነው አይደለ? ሶ ሪያክሽን ወይም ሪያክታንትስ do not goes to completion። እንግዲህ if the reaction is a reversible reaction, reactants do not goes to completion። ሪያክታንቱ ወደ ሙሉ በሙሉ ሪያክታንቱ completely changes to ወደ ፕሮዳክት አይቀየርም ማለት። so the reaction usually proceeds both forward and backward reaction። እንግዲህ ሪያክሽኑ ሪቨርሲብል ሪያክሽን ከሆነ የሚካሄደው ባክዋርድም ፎርዋርድም ነው ማለት። the reaction in which original reactants okay form product። እንግዲህ ኦሪጂናል ሪያክታንት ወይም ፕሮዳክት የሚፈጥረው ማለት ነው is the forward reaction እንለዋለን። the reaction in which the products are converted into original reactant፣ ያ ማለት ፕሮዳክቱ ደግሞ ወደ ኦሪጂናል ሪያክታንቱ የሚቀየረው ማለት ነው ምን እንለዋለን? ሪቨርስ ወይንም ደግሞ ባክዋርድ ሪያክሽን እንለዋለን። ባክዋርድ ሪያክሽን ፕሮዳክት የሚፈጥረውን ፎርዋርድ ሪያክሽን እንለዋለን። እንደገና ኦሪጂናል ሪያክታንቱን የሚፈጥረው ደግሞ ምን እንለዋለን? ባክዋርድ ወይም ደግሞ ሪቨርስ ሪያክሽን እንለዋለን። when the equation for reversible reaction is written፣ እንግዲህ ቅድም ስለ irreversible reaction ስንጽፍ ኢኩዌሽኑን ስንጽፍ ምን ብለናል? ሲንግላር ነው የምንጠቀመው። ሶ አሁን ደግሞ when the equation for reversible reaction ከሆነ ምንድነው? ደብል አሮ ነው። ደብል አሮ ምንድነው የሚያመለክተን? it indicates that the reaction that goes from what? reactant to product to the right and from product to the reactant to the left ማለት ነው። ከሪያክታንት ወደ ፕሮዳክት ይሄዳል። ያ ማለት ከሌፍት ቱ ራይት እንዲሁም ደግሞ ከፕሮዳክት ቱ ሪያክታንት ይሄዳል ማለት ነው። ከራይት ቱ ሌፍት ማለት ነው። ሶ ሪቨርሲብል ሪያክሽን ሃቭ ዘ ፎሎዊንግ ጀነራል ፎርም። እንግዲህ ቀደም ሲል መግቢያ ላይ ስለ ኬሚካል ኢኩሊብሪየም ስናወራ ስለ ሪቨርሲብል ሪያክሽን ነው የምናወራው ብያቸዋለሁ። ስለዚህ እሱንም ለማየት ሞክረናል። ሶ እንግዲህ ጀነራሊ ኤ ሪያክት ዊዝ ቢ ጊቭ አስ ሲ ኤንድ ዲ። ሶ ኤ ቢ ሲ ዲ ምንድን ነው? ካፒታል ኤ፣ ካፒታል ቢ፣ ካፒታል ሲ፣ ካፒታል ሌተር ዲ እዚህ ጋር ዌር ኤ ኤንድ ቢ እንግዲህ ሪያክታንትስ ናቸው። ካፒታል ኤ እና ካፒታል ቢ ማለት ነው። ካፒታል ሌተር ሲ እና ካፒታል ሌተር ዲ ደግሞ ምንድን ነው? ፕሮዳክት ናቸው። ኤንድ የሌሎቹ የቀሩት ስሞል ሌተር ኤ ቢ ሲ ዲ ደግሞ ምን ይባላሉ? ባላንሲንግ ኮፊሽንት ይባላሉ። ይሄ ኮፊሽንት ናቸው። ሶ ኢን ዲስ ሪአክሽን ሶ እዚህ ጋር ኤ እና ቢ ምንድነው? ፎርዋርድ ሪአክሽን ነው የምንለው። ኦኬ ኤ ቢ ኦኬ ጊቭ አስ ዋት? ሲ ኤንድ ዲ። ኤ እና ቢ ኮንቨርት ሆነው ወደ ፕሮዳክት ወይንም ፕሮዳክቱን የሚፈጥሩት ማን ነው? ኤ እና ቢ ነው አይደለ? ስለዚህ ፎርዋርድ ሪአክሽን እንለዋለን። እንደገና ደግሞ ኦሪጂናል ሪያክታንቱን የሚፈጥረው ያ ማለት ሲና ዲ ነው አይደለ? ሲና ዲ ወዴት ኮንቨርት ሆነው? ወደ ኦሪጂናል ሪያክታንት። ያ ምን እንለዋለን? ሪቨርስ ሪአክሽን ወይንም ደግሞ ባክዋርድ ሪአክሽን እንለዋለን ማለት። ፎር ኤግዛምፕል ዘ ፎርሜሽን ኦፍ አሞኒያ ኢዝ ሪቨርሲብል ሪአክሽን። ለምሳሌ አሞኒያ ብንመለከት ሪቨርሲብል ሪአክሽን ነው አሞኒያ ፎርም የሚሆንበት ሪአክሽን። ሶ ናይትሮጂን ጋዝ እና ሃይድሮጂን ጋዝ ሪአክት አድርገው አሞኒያ ይፈጥራሉ። ሶ ይሄ ሪአክሽን ምንድነው? ሪቨርስ ናይትሮጂን ኤንድ ሃይድሮጂን ኮንቨርትድ ኢንቱ አሞኒያ ምን ማድረግ እንችላለን? ይሄን ሪቨርስ ማድረግ እንችላለን። እንደገና ተመልሶ ይሄ አሞኒያምን ወዴት ሪቨርስ ማድረግ እንችላለን? ወደ ናይትሮጂን እና ወደ ሃይድሮጂን። ስለዚህ ይሄ ምንድነው? ሪቨርሲብል ሪአክሽን ነው ማለት ነው። ሶ ሪአክታንቱን ወደ ፕሮዳክቱ ከቀየርን በኋላ ፕሮዳክቱን መልሰን ወደ ሪአክታንቱን ቀይራለን። ፎርሜሽን ኦፍ ሃይድሮጂን አዮዳይድን ማየት እንችላለን። በተመሳሳይ ፍሮም ደ ሃይድሮጂን ጋዝ ኤንድ አዮዲን ቫፐር። እንግዲህ ሃይድሮጂን ጋዝ እና አዮዲን ቫፐር ሪአክት ሲያደርግ ምን ይፈጥራል? ሃይድሮጂን አዮዳይድ ይፈጥራል። ሶ ይህን ሃይድሮጂን አዮዳይድ መልሰን ወዴት ኮንቨርት ማድረግ እንችላለን? ወደ ሃይድሮጂን እና ወደ አዮዲን። ስለዚህ እነዚህ ሁለቱ ለሪቨርሲብል ሪአክሽን ምንድነው? ምሳሌ ናቸው ወይም አይነተኛ ምሳሌ ናቸው ማለት ነው። ሌላው እዚህ የምናየው ምንድነው? አቴንመንት ኤንድ ካራክተሪስቲክስ ኦፍ ኬሚካል ኢኩሊብሪየም። እንግዲህ
ስለ አቴንመንት ኤንድ ካራክተሪስቲክስ ኦፍ ኬሚካል ኢኩሊብሪየም ወይም ደግሞ ስለ ኬሚካል ኢኩሊብሪየም ባህሪያት ስናወራ ፎር ሪቨርሲብል ሪአክሽን እንግዲህ ስለ ኬሚካል ኢኩሊብሪየም ካወራን ሪአክሽኑ ምንድነው? ሪቨርሲብል። ፎር ሪቨርሲብል ሪአክሽን the rate with which the reactant form product is the forward reaction rate እንለዋለን። ቅድም እንዳየ ነው እንግዲህ ፕሮዳክት የሚፈጥረው ምንድነው? ፎርዋርድ ሪአክሽን ሬት ወይም ደግሞ RF። ስለዚህ ይህን ስታነቡ ምንድነው? ፎርዋርድ ሪአክሽን ሬት ብለን ነው የምናነበው። and the rate with which the product is combined to produce the original reactant እንግዲህ ኦሪጂናል ሪአክታንቱን ፕሮዲውስ ለማድረግ ኮምባይን የሚያደርገው ደግሞ ምን ይባላል? ይሄ ሪቨርስ ሪአክሽን ሬት ይባላል። ኦኬ ሪቨርስ ሪአክሽን ሬት ወይም ደግሞ ባክዋርድ ሪአክሽን ሬት ብለን እንጠራዋለን ማለት ነው። at the beginning of the reaction እንግዲህ መጀመሪያ ላይ at the beginning of the reaction the forward reaction has high rate አለው መጀመሪያ ገና ሲጀመር ማለት ነው። ኦኬ the forward reaction መጀመሪያ ሪአክታንቱ ማለት ነው high rate አለ but gradually ምን እያለ ነው የሚመጣው? ሬቱ እየቀነሰ ይመጣል። with time ሲጨምር ሬቱ ምን ይሆነ ይመጣል? እየቀነሰ ይመጣል። መጀመሪያ ላይ ሬቱ በጣም ፈጣን ሆኖ ዘን ቀስ እያለ ሲመጣ ምን ይሆናል ማለት ነው? ሬቱ ይቀንሳል። the reverse reaction has very small rate okay the reverse reaction very small rate አለው at the beginning መጀመሪያ ላይ at the beginning forward reaction ወይም ሪአክታንቱ ምንድነው? ሬቱ ፈጣን ነው። ነገር ግን ሪቨርስ ሪአክሽኑ ወይንም ደግሞ ባክዋርድ ሪአክሽን የምንለው at the beginning ደግሞ በተቃራኒው ምንድነው? small rate ነው ያለው but gradually ሬቱ ምን ይሆናል? እሱ ኢንክሪዝ ያደርጋል as product concentration increase አይደለ? እንግዲህ ፕሮዳክት ኮንሰንትሬሽን ሊጨምር ማለት ነው። until the equilibrium is what? established. the equilibrium attained when መቼ ነው equilibrium attained የሚሆነው ስንል the equilibrium is attained when what? the rate of the two opposing reaction ያ ማለት rate of forward reaction እና rate of backward reaction ማለት ነው become what? equal ማለት ነው equal ሲሆኑ ማለት ነው that is at equilibrium እንደነገርኳችሁ rate of forward reaction እና rate of reverse reaction ምንድነው? እኩል ነው ማለት ነው። ኦኬ ሬት ኦፍ ፎርዋርድ እና ሬት ኦፍ ሪአክሽን እኩል ሆነ ማለት ደግሞ ኬሚካል ምን ሆነ ማለት ነው? ኢኩሊብሪየም አቴንድ አደረገ እንላለን ማለት ነው። ሌላውና የመጨረሻው በዚህ ሌሰን የምናየው ኮንዲሽን ፎር አቴይንመንት ኦፍ ኬሚካል ኢኩሊብሪየም ወይም ኢኩሊብሪያ። ኬሚካል ኢኩሊብሪየም ወይም ኢኩሊብሪያ ዳይናሚክ ነው። ኢኩሊብሪያ ነው ምን ማለት ነው? ዳይናሚክ ነው ስታቲክስ that means reactant and products interconverted continually ከሪአክታንቱ ወደ ፕሮዳክቱ ከፕሮዳክቱ ወደ ሪአክታንቱ ማለት እንጂ የሚቆም አይደለም። it's not static አይደለም ማለት ነው። ዳይናሚክ ነው። even though the overall composition of reaction mixture does not change okay overall ባይቀየርም እንኳን ማለት once the equilibrium is established okay a change in one direction is balanced by change in the other direction አንዱ በሌላው ምን ይሆናል? ባላንስ ይሆናል ማለት ነው። ዋንስ ኢኩሊብሪየም ስታብሊሽድ ከሆነ በኋላ to understand the concept እንግዲህ የዚህን አንደርስታንድ ለማድረግ ይህን ኮንሰፕት ኮንሲደር ፊገር 5.1 ፊገር 5.1 ላይ ያለውን ተመልከቱ ነው እናየዋለን which shows the change in reaction rate with time for the forward and reverse reaction የሚለው ነው ፊገሪካሊ የምናየው ይሆናል። the rate of the forward reaction depends upon what? the concentration of reactant እንግዲህ forward reaction የሚወሰነው rate of forward reaction የሚወሰነው በማን ነው? the concentration of reactant ነው። whereas rate of reverse reaction ደግሞ የሚወሰነው በማን ነው? depends upon the concentration of product ነው ማለት ነው። በተቃራኒው ማለት initially only the reactants are present initially ማን ነው ያለው ካለን reactant ነው present የሚያደርገው ወይንም forward reaction ማለት ነው። therefore the rate of the forward reaction ምንድነው የሚሆነው? fast ነው ማለት ነው። okay initially ያለው ማን ስለሆነ present የሚያደርገው ማን ስለሆነ reactant ስለሆነ the reaction in the reverse direction does not take place okay as no product is what? present yet ስለዚህ reverse direction ምንም አይካሄድም initially ማን ስላለ initially ያለው ማን ስለሆነ reactant as the reaction progresses እንግዲህ reaction እየተካሄደ ሲመጣ the concentration of the reactants decrease okay concentration ምን እያለ ይመጣል? የreactant concentration እየቀነሰ ይመጣል and hence the rate of the forward reaction okay the forward rate ነው አሁን ተመልከቱ እዚህ ጋር እንዳታምታቱት as the reaction progress the concentration of the reactant የreactant concentration ምንድነው የሚሆነው? concentration ምን እያለ ይመጣል? እየቀነሰ ይመጣል። እንግዲህ ሬት ደግሞ የሚወሰነው በምንድነው? በኮንሰንትሬሽን ነው። ስለዚህ ሪአክሽኑ እየተካሄደ ሲመጣ the concentration of the reactant ምን ይሆናል? decrease ይሆናል and hence the rate of the forward reaction also ምን ይሆናል? decrease ይሆናል ማለት ነው። እንግዲህ ተመልከቱ however ይሁንና due to
the increase in the concentration of product እንግዲህ ኢኒሻሊ አሁን ሪአክሽኑ እየተካሄደ ሲመጣ ኮንሰንትሬሽን ኦፍ ሪአክታንቱ ምንድነው እየቀነሰ ነው የሚመጣው በተቃራኒው ግን የፕሮዳክት ኮንሰንትሬሽን ምንድነው እየሆነ የሚመጣው እየጨመረ ነው የሚመጣው so the rate of the reverse reaction ምን ይሆናል ማለት ነው increase ለምን ኮንሰንትሬሽን ምን ሆኗል ማለት ነው ጨምሯል ማለት ነው as the reaction further progresses a point will be reached when the rate of the forward reaction become equal to the rate of the reverse reaction. When this stage is attained, the concentration of reactant and product do not change. So the reaction has reached chemically equilibrium. ተመልከቱ እዚህ ጋር ፊገር 5.1 የተባለው ይሄ ነው እንግዲህ ኢኒሻሊ መጀመሪያ ላይ ኢኒሻሊ at the beginning ያለው ማን ነው ፕሬዘንት ሪአክታንት ነው ፕሬዘንት የሚያደርገው ብለን ሶ እንግዲህ በኋላ እንግዲህ ሪአክሽኑ ፕሮግረሲቭ እየተካሄደ ሲመጣ የሪአክታንቱ ኮንሰንትሬሽን ምን እያለ ነው የሚመጣው እየቀነሰ ነው የሚመጣው በተቃራኒው የሪአክታንቱ ኮንሰንትሬሽን እየቀነሰ ሲመጣ በተቃራኒው የፕሮዳክት ኮንሰንትሬሽን ደግሞ ምን ይሆናል እየጨመረ ይመጣል ሶ የሆነ ፖይንት ላይ ምን ይሆናል ኢኩሊብሪየም አቴን ያደርጋል ስለዚህ ይሄ ደግሞ ምን እንለዋለን ማለት ነው ኢኩሊብሪየም ፖይንቱ እንለዋለን ኦኬ ኢኩሊብሪየም ፖይንት እንለዋለን ማለት ነው አት ዚስ ላይ ማለት ነው ሶ ኢኳል ሬት ነው ያ ማለት ፎርዋርድ ሪአክሽን እና ሪቨርስ ሪአክሽኑ እኩል የሚሆንበት ይሄ ምንድነው ኢኩሊብሪየም ፖይንት እንለዋለን ያ ማለት ፎርዋርድ ሪአክሽኑ እና ባክዋርድ ሪአክሽኑ እኩል ስለሆነ ማለት ነው ሶ ይሄን ነው እንግዲህ change in the rate of reaction with time forward and reverse reaction የሚያሳየን ይሄንን ይመስላል ማለት for example synthesis of ammonia from nitrogen and hydrogen is a reversible reaction እዚህ ጋር አሁን in more explain ለማድረግ እንግዲህ at the beginning of the reaction እንግዲህ መጀመሪያ ላይ only ማን ያለው እዚህ ጋር ሪአክታንት ፕሬዘንት የሚያደርገው ብለናል አይደል አሁን በኤግዛምፕል ስናየው እዚህ ጋር ናይትሮጅን እና ሃይድሮጅን ያለው are present ሁለቱ ናቸው ፕሬዘንት የሚያደርጉት ያ ማለት ሪአክታንት ማለት they combine to form ammonia at large rate okay as the reaction progresses እንግዲህ እዚህ ጋር ሪአክሽኑ progress እየተካሄደ ሲመጣ the concentration of nitrogen and hydrogen ምን ይሆናል ይቀንሳል decrease so the rate of the formation of ammonia ምን ይሆናል decrease ነው okay ሬቱ ምን ይሆናል decrease ነው ምክንያቱም ሬቱ በምንድነው የሚወሰነው በኮንሰንትሬሽኑ ነው እዚህ ጋር ማለት ነው ተመልከቱ as the reaction progress the concentration of nitrogen and hydrogen decrease ያ nitrogen and hydrogen concentration እየቀነሰ ከመጣ ሬቱ ምን ይሆናል ማለት ነው rate formation of ammonia ወይንም ደግሞ የባክዋርድ ሪአክሽኑ ወይንም ደግሞ የሪቨርስ ሪአክሽኑ ምን ይሆናል ይቀንሳል as more and more ammonia molecule increases okay more and more ammonia molecules እየጨመረ ሲመጣ the rate of the decomposition of ammonia also increase እንግዲህ አሞኒያን ማለት ወደ ነበረበት ወደ ኦሪጂናል ሪአክታንት ዲኮምፖዝ ለማድረግ ወይም ኮንቨርት ለማድረግ ቢፈለግ ይሄ ምንድነው ይጨምራል ማለት ለምን more and more ammonia ማለት ሞለኪውል እዚህ ጋር ብዙ ኮንሰንትሬሽን እዚህ ምንድነው አይ ነው ማለት as the reaction proceeds the rate formation of ammonia decreases እንግዲህ okay the rate formation of ammonia reaction እየተካሄደ ሲመጣ rate formation of ammonia ምን ይሆናል በተቃራኒው decrease ያደርጋል while the rate decomposition of ammonia ምን ስለሆነ increase okay increase at a given point the two rates become equal and equilibrium is what reached እንግዲህ in general note that the concentration of products and reactants are not necessarily equal okay የሪአክታንቱ እና የፕሮዳክት concentration necessarily equal ነው ማለት አይደለም at equilibrium only the rate of forward and reverse reaction are equal rate of forward እና rate of reverse reaction ነው እኩል የሚሆነው so generally a reaction at equilibrium has the following characteristics in general ጠቅላላ ስናደርገው እነዚህ ናቸው የመጀመሪያው the reaction is reversible in nature ነው ሪአክሽኑ በተፈጥሮ reversible ነው ሌላው there is no net change in the concentration of reactant and product over the reaction net change የሚባል ነገር የለም ሌላው the rate of forward reaction and the reverse reaction are equal forward reaction እና ወይም rate of forward reaction እና rate of reverse reaction ምንድነው እኩል ነው ሌላው ደግሞ the reaction should take place in closed phase ነው የሚካሄደው okay ለምሳሌ ሪአክሽናችን irreversible ነው reversible ከሆነ በሁለቱም ይካሄዳል ብለናል በክሎዝድ ፌዝም እንዲሁም ደግሞ ኦፕን ፌዝ ማለት ነው ይሄ ግን ምንድነው in closed phase ነው to react at equilibrium ሌላውና የመጨረሻው ሁለት ፖይንትስ እዚህ ጋር ምናከለው ምንድነው the equilibrium is dynamic in nature it's not static interconverted ነው okay ከሪአክታንት ወደ ፕሮዳክት ይሄዳል ከፕሮዳክት ወደ ሪአክታንት ይሄዳል ሌላኛው the concentration of reactant and product are generally are not equal ቅድም እንዳልነው ማለት ነው ኮንሰንትሬሽኑ necessarily አይደለም የሪአክታንት እና የፕሮዳክት ኮንሰንትሬሽን እኩል ነው ማለት
አይደለም it's not necessarily so this is all about concerning to chemical equilibrium lesson 1 ላይ በዚህ መልኩ ዲስከስ አደረግን ማለት ነው በሚቀጥለው lesson 2 ኤክሰርሳይዝ ይሆናል የምንሰራው ኤክሰርሳይዝ 5.1 እና 5.2 የምንሰራ ይሆናል ማለት ነው እንግዲህ በሚቀጥለው lesson እስከምንገናኝ መልካም ጊዜ እንደተለመደው ሼር ሰብስክራይብ ላይክ ማድረጋችሁን አትርሱ እላለሁ